ገምቱት። ሃይሚን በራሳችሁ አይምሮ ልክ ባታስቀምጧት ደስ ይለኛል። ምክንያቱም እኔ ለራሴ ያለኝን ቦታ እኔ ነኝ የማውቀው። እናንተም ደግሞ ለራሳችሁ ያላችሁን ነገር ራሳችሁ ናችሁ የምታውቁት። ግን ያ ማለት እናንተ ያሳለፋችሁትን ሁሉ ሜቢ በብልግና በማይሆን ነገር ወጣትነት ልጅነት አሸንፏችሁ በማይሆን መንገድ አሳልፋችሁ ሊሆን ይችላል። ግን ሌላው ደግሞ ሃይሚዬ አንዳንዶቻችሁ እንደ ራሳችሁ አስባችሁን ላይክ ላልሽው በመጥፎ ነገር ሃይሚዬን የሚያስብ ብዙዎች አላችሁ። አላ ልብ ይስጣችሁ፣ አላ ወደ ራሳችሁ ይመልሳችሁ። በሰው ህይወት ራሱ ገብታችሁ እንደዚህ እሷ ልጅ ሀገር ከሆነች እኔ ላይ ነው የጻፋችሁት። እከሌ ቤት ሄደሽ አዳምጪ መኪና እንገዛላታለን ምናምን አስተፍሩላ አይባልም፣ ነውር ነው። አንዳንዴ ነውርን እወቁ ውዶቼ። እኔ አይዶን ነው ውዶቼ የምወዳችሁና እንደዛ አትበሉ። ወደ ራሳችሁ ተመለሱ፣ ለራሳችሁ ብልጥ ሁኑ። አሁን የሃይሚዬና የብሩኬ ዘር ምንድን ያልተመቸሽ ካላችሁ ልንገራችሁ። ይሄም የሁላችንም ሀሳብ እንደ ራሳችን ነው። እኔ እንደኔ ማለት ነው። ገባችሁ? እንደኔ እኔ አሁን ለምሳሌ ብያለሁ። እኔ ያው ኒካ ነገር ቢኖር እንደ ኒካ ግድ ነው ኩዶቼ ሃይሚና ብሩኬ ምንም ነገር እንደማያደርጉ 100% እኔ ፈርማለሁ። 100% ኔቨርስ። ብሩኬ በጣም ስማርት ነው። በጣም ራሱን በጣም ማለት ነው ምንም ነገር አይሳሳትም። እንዲህ ስትነካከው ራሱ ኔቨርስ በቃ እሱ ደንዝዟል። ግን ትንሽ የከበደኝም የሚከብደኝም አይዶን ነው እንግዲህ እንዳስተዳደጋችን ሊሆን ይችላል። እኛ አሁን በሃይሚዬ እድሜ ስንደርስ ሁላችንም በብዛት ስደት ነው የመጣ ነው። ስደት መተን ነው ለመጀመሪያ ጊዜ ሰው ቤት ያደርነው ማለት ነው። እነሱ ደግሞ ያው ከሴት ብቻውን ተከራይቶ ምናምን ላይክ አዲ ነው ቡታጅራ ላይ ማለት ነው። የሁላችንም የተለያየ ነው ወዶቼ። እና ሃይሚዬ መግቢያው ላይ እንዳለችው ማለት ነው። እና እኛ ልበል እንጂ ስለኛ ስለብዙዎቹ ማውራት አልፈልግም፣ አላቅም። ሁላችንም ይሄ ላይ አስተያየት ስንሰጥ ከራሳችን ነው መጀመሪያ ያለብን። እኔ አሁን ለምሳሌ ቅር ያለኝ ፖታ ምንድን ነው ከተባለ ልንገራችሁ። አንድ እህቴም የምወድሽ እንደዚህ እንዳታደርጊው ደስ ይለኛል ባታደርጊው። ምንድን ነው ኒካ እንደሚባለው ያው በቤተ ክርስቲያን ምች ግዴታ ህዝብ ምናምን መስማት ኔቨር። የሆነ ቃል ኪዳን ሳይኖር ፍቅረኛሽን ቤት ውስጥ መኖር የለብሽም። ይሄ ነገር ለራሴም ይሄኛው ነገር ፓርት አልተመቸኝም። ሃይሚዬ ማይስዊት አይዶን ነው እንደዚህ አለ በእናንተ አካባቢ እኔ አላውቅም። ክላስሜት ዶር ላይክ ትምህርት ቤት ላይ ኔቨር የለም። ዝምድና ሳይኖር ወንድም ሳይሆን ምናምን ሳይሆን ፍሬንዴን እኔ ቤት አስገብቼው አንድ ላይ ያለ አም ድሪም። ይሄ ነገርን ለሃይሚዬ ነው እንደውም ለምን ይሄ ነው። ከዛ ነው ወዲያ ግን 100% አንቺና ብሩኬ ምንም ነገር አታደርጉም ብዬ ነው ማስበው። ለምን ከዚህ በፊት ባለው ይሄን ነገር አስተያየት እንዴ አንድ ዝምድና ከሌላቸው አንድ ቤት ውስጥ የሚሉ አሉ። አሁን አንድ ቤት ውስጥ እንዴት ብለው ሁሉም ዩቲዩብ ላይ ፍጹም አላምንም እያሉ ነው። እኔ ግን ኔቨርስ አያደርጉም እያልኩ ነው። ምንም ነገር ፍቅር አይሰሩም እያልኩ ነው። ግን ህዝቡ ያው ግራ ያጋባው በስራም ስለመጡ ነው። ሪሊዮን ነው። ሌላው ደግሞ በጣም የከበዳችሁ ነገር የብሩኬ ነገር የምትሉት ብሩኬ ሃይሚዬን በጣም ነው የሚወዳት። ብሩኬ ሃይሚዬን ያገባታል። ግን ያኔ እንሻላ ያው ሴጣን አያሳስታቸው ማለትም ወደ ሌላ እቅዱ ያው ሰፋ ያለ ነው። ቢያንስ 5 ዓመት 4 ዓመት 6 ዓመት ድረስ ሊቆዩ ይችላሉ። ለምን ብሩኬ በጣም ሰፋ ያለ አይምሮ ነው ያለው። ገባችሁ? ግን ብሩኬ እና ሃይሚዬ ይጋባሉ እንደ አላህ ፍቃድ። ፈጣሪ ካለ ነው ላለው። አዎ ፈጣሪ ካለ ነው ሁሉ ነገር የሚሆነው። እህቴ ደግሞ ዩቲዩብ ላይ ፈጣሪ ካለ ነው ያለው ነገርስ ትክክል ነው። ፈጣሪ ያለው ነው ሁሉ ነገር የሚሆነው። ብሩክና ሃይሚ እንኳን ያልተሳሳሙ ምንም ነገር ያልጀመሩት የወለደ ሰው እንኳን ፈጣሪ ካለ ነው እንዴ። ስደት ላይ ወለን አገር መለየትም አለ ላይክ እያሉ ነው። ስለዚህ ሁሉ ነገር ሁሉ በፈጣሪ እጅ ነው ያለው እህቴ ማለት ነው። ዩቲዩብ ላይ እንደዛ ስትይ ነበር። አትጨነቁ። ሃይሚና ብሩኬ ፎሬቨር ናቸው። ይሄ አያስጨንቃችሁም። እና ሃይሚዬ ዋናው ምንድነው ያለ ፕሮግራም ልጅ እንዳትወልዱ፣ ያለ ፕሮግራም አንሶላ እንዳትጋፈፉ። ከዘር ለገበሬ ደግሞ ምክር ምንድነው ድሪም ካላችሁ ህልማችሁ የምታሳኩ ከሆነ ሴት ልጅ እኔ በበኩሌ ሴት ልጅ ያኔ ይሄ የተለያየ ሀሳብ ነው ውዶቼ። ሴት ልጅ ያኔ አሁን በእነ ሃይሚዬ እድሜ ገና ናት። አንዷ መሰረታውን እነሱ በስራ ነው የመጡት። መሰረታውን በሃይሚዬ እድሜ ያለሽ አግቢ ያለሽም ጠንክረሽ ስሪ፣ ተለወጪ ላይክ ፍቅረኛ መያዝ ፈልጋለሁ ካልሽ ደግሞ በፍቅረኛ ከያሽ ደግሞ እንደ ወንድምሽ ሳይሆን እንደ ፍቅረኛ ማለት ነው። ኢትዮጵያ ውስጥ ፍቅረኛ አታውቁም። እንደ ፍቅረኛ እየሆንሽ ታሳልፊያለሽ በኤጅሽ መስት ስለሆነ እድሜ ስለሆነ ማለት ነው። ገባሽ? ለመሰረት ማለት ነው።
ከዛ ነው ወዲያ ግን ወንዱ ልጅ በጣም ስማርት እንደ ብሩኬ መሆን አለበት። ልጅ ከመጣ ችግር ነው። ገባችሁ? ፍቅረኛ ማለት ደግሞ ነገ ምንድነው ባልሽ ነው። ምን መኖር አለበት? ትንሽ ነገር ቃል ኪዳን እንደ ኒካ። እኔ ኒካ ሳረግ ሪሊዮ ነው። እኔ ከባሎች እኔማ እንደ አሜሪካን ፕሮሰስ ነው ኒካ ራሱ ከቤተሰቦቼ ያው ክርስቲያን ስለሆኑ ከባድ ነው ማለት ነው። በሳውዲ ሸሪያ ፍርድ ቤት ነው። በጣም ከባድ ነው ውዶች፣ የሪሊዮ ነው የምነግራችሁ። እና ግን በጣም ነው ደስ የሚለው። ዓለም ነው ወላሂ ነው የምላችሁ። ቢስሚላሂ ያለ ኒካ የለውም በረካ እና በጣም ነበር ደስ ያለኝ። አይ አም ቬሪ ሃፒ ማለት ነው። እና ደስ ይላል። በቃ የሆነ እኔ እንጃ ትልቅ ክብር ነው። ሪሊዮ ነው የምነግራችሁ። እና ያው በኒካ በክርስቲያን ደግሞ አለ ምንድነው ቃል ኪዳን ግዴታ ሆያ ሆያ አይደለም። ብር መበተን ሆያ ሆያ ጡጡጡጥ ናይቨርስ ገባችሁ? እና የሆነ ቃል ቢኖር ፈጣሪ የሚወደዋል። እህቴ እንደዛ ማድረግ እንዳለባት ነው። እዚህ ጋር የናይምዬ ጥፋት ምንድን ነው? ሃይሚን እኔ በበኩሌ ያልተመቸኝ እና መሰረት ይመችሻል፣ ሃይሚዬም ተመችቷታል። ዘር ለገበሬ ያልተመቸኝ ምንድን ነው? ሃይሚና ብሩኬ ቃል ኪዳን ሳይኖር እንዴት ቤት ገባ እንዴት አደረ የሚለው ነገር ጥያቄ አድሮብኛል። ግን ሃይሚዬ ስለተመቻት እኔም እንግዲህ ይመቻት መብቷ ነው። ገባችሁ? በሌላ ግን ሃይሚዬና ብሩኬ ኔቨር ምንም ነገር እንትን አይሉም። አቤት በየቤቱ ደግሞ ደስ ብሏቸዋል። ሁሉም ውይይት ይሄ ነው ዩቲዩብ ላይ ራሱ ማለት ነው። እኔማ ሃይሚዬና ብሩኬ በፍጹም ወንድማማቾች አይደሉም፣ ዘመዳሞች አይደሉም፣ እንዴት ዝም ብለው ያድራሉ? ምን ኔቨር አያደርጉም። ግን እናንተ ያው የሚጠቅማችሁን ውሰዱ። ያለ ፕሮግራም ልጅ መወለድ እንዳሌለበት ላይክ እና ሃይሚዬውን ማሳደግ ይችላሉ። አልሐምዱሊላህ በቂ ነው። ግን በቃ የበለጠ ማለት ነው እድሜም ግን የእነ ሃይሚዬ ትንሽ ይከብዳል። እኛ ለዚህም አልደረስንም። ኪስም የለም ምንም የለም። በያለች ይሄማ አም ብራዘርስ እና ያው እንግዲህ አላቅም እና አትጨነቁ። ለማንኛውም ስለ ሃይሚዬና ስለ ብሩኬ መጨነቅ ትታችሁ ስለ ራሳቸው አስቡ። መጀመሪያ ሃይሚዬና ብሩኬ ስማርት ናቸው። ስለ ራሳቸው አስቡ። ሃይሚዬ ደግሞ ትንሽ ኮስተርም ብላለች ስትናገር። ሃይሚዬ ብዙ ስማርት ሴቶች አለን ማለት ነው። ሪሊውን ነው። ለምን አንቺ ምንም ነገር እንደማትፈጸሚ ከብሩ ጋር እናውቃለን። ግን ቅር ያለ ምንድን ነው? እንዴት ያለ ኒካ የለውም በረካ እያለች ነው ዘር ለገበሬ እና እችን ነገር ነው ቅር ያለኝ። እና በተረፈ ግን እናንተ የሚጠቅማችሁን ውሰዱ። በጣም መጠንቀቅ ነው ያለባችሁ እህቶቼ ማለት ነው። አብሶ ስደት ላይ ያለሽ እህቴ ኔቨር ተጠንቀቂ ማለት ነው። ሪሊውን ነው ውዶቼ ማለት ነው። በፍጹም አርግዛችሁ ማለት ነው ምሰሩ ከሆነ ጀግና ሴት ስደት ላይ ማግባትም መውለድም ቤተሰብ መርዳት ወንድሞቿን ማስተማር ትችላለች። 100% ጀግና ሴት ማለት ነው አላማ ካላት። ግን አላማ የሌላት ሴት እንኳን ማርገዝ ማግባት የለባትም ስደት ላይ። ሬዲዮ ነው የምነግራችሁ። አግብቻለሁ እና እሱ ይረዳኛል ቁጭም ላይ እሱ ስራ አለው ነው ይበርስ እና ምሰራ ሴት ጀግኒት ሴት መውለድም ማርገዝም ትችላለች። እና ብዙ ነገር በዚህ ነገር ደስ ይለኛል። በዚህ ዙሪያ ዲስከስም እዚህም ስለምናደርግ ማለት ነው። ሃይሚዬና የብሩኬ ጉዳይ ብዙ አያሳስባችሁም። ስለ ራሳችሁ ተጨነቁ ማለት ነው። ስለ ራሳችሁ ትምህርት ውሰዱ። በቃ ወንድ ልጅ ፍጥን የሚል ወንድ ልጅ ሲጀመር ሃይሚና በብሩኬ በስራ ስለመጡ ነው እንጂ ፍቅረኛ መያዝ የለባችሁም። አላማ ከሌላችሁ ኪስ ማፊ ያኔ ምንም ፍቅረኛ መያዝ የለባችሁም። አላማችሁን ድሪማችሁን ማመቻቸት። እድሜ ይሄዳል ምትሉ ከሆነ ድሪም ከፈለጋችሁ ወልዳችሁ ድሪማችሁ ይስተካከላል። ስደት ላይ በበኩሌ ማለት ነው ወልዳችሁ ለራሳችሁ ቤት ሰርታችሁ ለእናታችሁ ቤት ሰርታችሁ ልጆቻችሁ ማሳደግ ትችላላችሁ። ለምን? ጠንካራና ስማርት ከሆናችሁ፣ ባላችሁም አስተዋይ ከሆነ ማለት ነው። ገባችሁ? ይሄ ብር የሚቀበል ምናምን ነበር እና እህቶቼ በርቱ። ከምንም በላይ ስለ ሃይሚ ስለ ብሩኬ ያታስቡ። ስማርቶች ናቸው፣ ጠንካሮች ናቸው። በሀገር ነው ያሉት። እናንተ ገስት ላይ ቁጭ ብላችሁ ስለ ራሳችሁ አስቡ። እኔ ምንድነው ሀሳቤ፣ ምን ባረግ ምን ይሻለኛል ብላችሁ ስለ ራሳችሁ ውዶቼ ማለት ነው። እና እኔ ወላሂ ነው የምላችሁ፣ እኔ ብሩክን በጣም ነው ያደነኩት። ለምን እዚህ ስደት ላይ የምታዩት ነገር ራስን የሚያመው የምሰሙት ነገር ተይዞ ሲሄድ እዛ ሀገር አግብቶ እሷ እዚህ ልጇን ታቅፋ በቃ በጣም የሚደብር ህይወት ውስጥ እና ያለ ፕሮግራም ማለት ነው። ምንም ሳይዝ ቤት የተቀማ መሬት የተቀማ ፎርዋት ለምን ቃል ኪዳን ነገር ሳይኖር የሆነ ነገር ሳይኖር የሆነ ቃል ኪዳን ብቻ ሳይሆን የሆነ ኤምባሲ ራሱ አለ፣ በኤምባሲ ማለት ነው። እና
ዘዴ ብዙ ነገሮች የማይጠይቁ እህቶች አሉ በዚህ አጋጣሚ እና ስለ ሀይሚዬና ስለ ብሩኬ አትጨነቁ፣ ስለ ራሳችሁ ህይወት ተጨነቁ። ፍቅር አይሰሩም። ፍቅር እንዴ ብሩኬ እኮ አላማው ስራ ብቻ ነው። ስራ መስራት፣ ፎቅ መስራት፣ መኪና መስራት ነው መግዛት ነው እንጂ አሁን ላይ ስራ ነው እንጂ እነሱ ስለ ትዳር አሁን ላይ ሀሳብ የለም ተናግረዋል። ስለ ልጅም ሀይሚዬ ልጅ መያዝ አችልም፣ ገና ናት። ሀይሚና ብሩኬ ይጋባሉ፣ 100% ይጋባሉ። ግን ተረጋጉ ኋላስ። እስከዛ ልጅ የፈረንጆችን ልጅ እያቀፍን መጽናናት ነው እና አበዛውባችሁ። ይህን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አበዛውባችሁ፣ ይቅርታ። ባባይ